ይፈልጋል አሸናኝ ስማንተ ይሄ የተከበረ ዩኒፎርም ነው የሞግዚት ጓን መሰለህ እንዴ እናንተ ከሞግዚትም በላይ ናችሁ በደንብ አርጋችሁ አይደል እንዴ ማህበረሰቡን እምትኮተኩት እውነት ነው ለማንኛውም ላንተ መውጣት አይፈቀድልህም መዘፍዘፊያ ገብቶልሃል ግባና ያኛውን ትፈልግ ዘፍስፍም ምን አለ ባለቀ ሰዓት ሽንት የመሽና መብቴን ባትነፍጉኝ ፋዘር አያ ዩርሰን ሽንት መሽናት አቅቶት እየተሰቃየልን ነው ምን አለ እሱ ራሱ ይህን ክፋትን አይቶ መሽኛን በቆረጠው ትቀልድብናለህ እንዴ በዛ ላይ ያገልግሎት አለው ዝም ብለን አይደለም ማሸኑን የምንለው እየቀለድክ እኮ ነው ምን አለ እኔ ያለሁበት እስር ቤት ብትታሰር በየቀኑ ነበር ማሸነፍ ተወስደኝ ማለት እንትን እዘልኝ አይዞሽ ይወይሉም ምንም እንዳታው ዝም በል ቤት ውስጥ ሰው የለም እንዴ እቃውን ጨረሱት ድምጽ እየሰማው ነው በሩን ክፈቱ ድምጽ እንዳታሰማ አልኩህ አይደል አይ እንደሱ አላልከኝም እንደሱ ሳይሆን እንዳትናገር ዝም በል ስትል ወይዘሮ አስቴር ደግሞ እዚህ ቤት ውስጥ ሰው የለም እንዴ ሲሉ እኔ እንዳለው እንዲያውቁ ብዬ ይሄ ነገር ተበርኩት ልድገም ተመለስ ደግሞ ልድገም ይለኛል እና እኔ ድምጽ አታሰማ ያልኩህ እኮ ሰው የለም ብለው እንደሄዱ እኮ ነው ክፈቱ ብያለሁኝ ያገልቱ ነው እቃውን የሚፈጀው ወይዘሮ አስቴር ባነኑ እኔ እንደሆንኩ እሳት ናቸው አሁን እንዲገልጹ ሲሉ እየታደቡ ነው እንደ ወይዘሮ አስቴር አይ እንትን እየመረቁ ኧረ በስመ አብ ትሄዱ እንደንት ኧረ ወይዘሮ አስቴር አመሰግናለሁ እኮ ቀጥላ እና ልትገባ ነው እንዴ ህገወጥ መሳሪያ የት ጋር እንደምትደብቁ ስለምናውቅ አየማንጠልጠል ሱስ እሱን እንኳን ተው አሰራር ቀይረናል ምን እንዴ እንዳትቆርጡት ማንንም ሰው አደገኛ መሳሪያ ይዞ መንቀሳቀስ በአገሪቱ የተከለከለ ነው እኔ ለነገሩ
አገር እስካልጎዳ ድረስ ችግር የለውም። ምን ነው የደበከው ነገር አለ እንዴ? በሩን ለመዝጋት ተጣደፍክ? አረ ምንም የለም። ወይዘሮ አስቴር ሰላም። አንተ እንዳልመታቸው ፈርተን ነው። ማንን? እርሶን ነው ወይዘሮ አስቴር። እሺ እንደዚህ አትሁን አላልኩም እንዴ? ስንቴ ምነግርህ። በቃ ቆፍጠን ብለህ እንደዚህ ነው ማፍጠጥ። አረ ቆፍጠን እላለሁ እንዴ? አንተ አለልኝ አይደል እንዴ? የኔ በላይ ዘለቀ እሱ ከውስጥ ሆናየው ከውስጥ ኢንተርናሽናል አትደነጋግጥ እንድናትደነግጣችሁ ከውጭ አድርግልኝ። እሺ የኛ ብሩስሊ እሱ ሞቷል። ሌላ ጂጊጃንስ እሱም አርጅቷል። ሌላ የራስ ጉዳይ። እንደው ሲያያችሁ ወንዶች ትመስላላችሁ። አረ ነን ወይዘሮ አስቴር ነን። እግዚአብሔር እናታየሁት እንዴ? እናታ ይኸውልህ አውጣው። አንተ የክብር ኒሻን መሰለህ እንዲያወጣው የምትለው ወራዳ። እንዴት ነው ከአንተ ጋር ምን ነው ታዲያ? ለማስደንገጥ ነው ማስደንገጥን ከዚህ ሄዱ ነው። ፋራና ወይ እንደው ለመሆኑ እንዴት ብላችሁ ነው የምትኖሩት እኮ? ወይዘሮ አስቴር ይንገሩልኝ። እኔ እኮ ግራ ገባኝ እኮ። እኔ ቆይ አፍርሼ ድጋሚ ላስገባ ምን ላድርግ? ወይዘሮ አስቴር ምን ያስባሉ እርሶስ? ምን ሆነ ማስበው? በአፍርሶ በመስራቱ ላይ ምን ነገር ቆይ እኔ የምለው እንደው ቤቴንስ ደህና አድርጋችሁ ይዛችሁልኛል? ወይዘሮ አስቴር አሁን ቅድም እኮ መጥተው ቤቱን አይተው ጎብኝተው እኮ ነው የወጡት። ብጎበኘውስ ቤቴ አይደለም እንዴ? ሰለቸን። እርሶ አይሰል አንተ አልሰለቸን? እኔ ሰለቸኝ። ወይዘሮ አስቴር በጣም በተደጋጋሚ እየመጡ እየጎበኙት ነው ይህን ቤት እንዴ። እኛ ይህን ቤት እኮ እንደ አንበሳ ግቢ እያስከፈልን ብናስገባዎት ኖሮ እየከፈሉን የቤት ኪራዩን ይሸፍኑልን ነበረ። አንተ አብረሽ እስከ ዛሬ እንዴት ነው ያላሰብኩት ይህንን ሀሳብ? ዝም ብለህ አምስተኛ ክፍል አካባቢ ሳይንስ እስቲ እጃችሁን ታጠብ ምናምን ከምትል ይሄንን ማሰብ ይከብዳል። እንዴት አይነት ግን ስማርት ነኝ። ምንም ደህና ነገር የላችሁም። ምናልባት መነጽርህን ሜክሲኮ መንገድ ላይ ስለገዛው ይሆን? ይቅርታ፣ ምን ለማለት ነው? አንድ ስራ ለመስራት 15 ቀን መዘብዘፍ ምንድን ነው? ለምንድን ነው ቶሎ ማጨረሱት? አንደኛ ከቀጠሮ ቀን በፊት ነው የመጡት። ሁለተኛ የአንድ ትልቅ መስሪያ ቤት አንበሳነቱ የሚለካው ከቀጠሮ ቀን በፊት ስራውን በአግባቡ መስራት ሲችል ነው። በድጋሚ ይቅርታ፣ የእኛ ድርጅት ሴት ነች። ስለዚህ አንበሳነቷ እያሉ ያወሩ። እኔ እኮ እንደ ኮንሰልታንሲ ላማክርሽ የመጣሁት ዝናሽን ሰምቼ ነው እንጂ ያንን የሚያክል ግድንግድ ባለ 4 ፎቅ 70 ካሬ ላይ የተንጣለለ ህንፃ ፕሮጀክቱ ላንቺ ይዤ አልመጣም ነበር። የአንድ ኮንዶሚኒየም ሲሶ የማታክል ህንፃ ለማሰራት ነው ሜሉ ጋር ድረስ የመጣው? ሜሪ ክላይንት ነው ፕሊዝ። ቆቆቆ አንድ ሜሉ ይሄ ፕሊዝ። ስማ ሰውዬ፣ አንተ ለማሰራት ያሰብከው ህንፃ ሳይሆን ኮሜዲ ነው። እሱን ለማሰራት ደግሞ ኮንሰልታንሲ ሳይሆን የሚያስፈልግህ ጣውላ ቤት ነው። ትጫወቻለሽ። ለማንኛውም ከተማ ውስጥ እንደሚንጎማለል የነብር አይነት ስሜት እንዲኖረው ፈልጋለሁ ህንፃው። አይጨነቁ፣ ህንፃውን ሲያዩ የምትንጎባለል ነብሪት እንዳዩ እንዲሰማዎት እናደርጋለን። እኔ ሴት ነብር አልፈልግም። ለጥንካሬውም ለጀግንነቱም ለግርማ ለሞገሱም ቢሆን የወንድ ነብር ስሜት እንዲኖረው ፈልጋለሁ።
አረ ከጫካ እንውጣ እንዴ! ሜሉዬ ወይ ምንድን ነው የሚሸተው? ይሄንን የቦንዳ ጫማ እኮ ከየት ያመጣችሁ እንደምታደርጉት ነው ግራ የሚገባኝ። ምን አለበት ኮሜድኑ የምታክል ህንፃ ለማሰራት ሜሉዬ ጋር ድረስ ከምትመጣ በብሩ ደህና ብራንድ ጫማ ገዝተህ ብትለብስበት። ደግሞ ለጤናም ጥሩ አይደለም። ይቅርታ፣ እኛ የወንድ የበላይነትን ሪፕሬዘንት ከሚያደርግ ደንበኛ ጋር ስራ አንሰራም። ይሄ ከፈልከው ቀብድ ነው። ባይሆን በቀብዷ ደህና ዛራ ኦር ኤችኤንዲም ሸሚዝ ገዝተን ልበስበት። እንደው ቆይ እኔ የምለው ምን አለበት አንድ ነቃ ያለ ሰው ብታመጡ? እንደው ወይ ደግሞ አንተም አርጅተሃል። አንተ ደግሞ ላይን የማይገባ አንተም ሰው ሆነ ደግሞ ትስቃለህ። እንደው ግን እንደው ወንድም ወይ ዘመድ የለህም? ለነገሩ ዘመዶችህን አደጋ ሳይጨርሳቸው አይቀርም። ኧረ አሉ ወይዘሮ አስቴር አሉ እኮ። እኛ እኮ አደጋ አጋጥሞን እኮ አያውቅም። ያው በፊት ልጅ ሆኜ ትዝ ይለኛል ሳይክል የነዳው ተገልብጬ አናቴ ለሁለት ተገምሶ ደም በደም ሆኜ ከዛ እናቴን ለማዳን ስትሮጥ እንቅፋት መቷት ወደቀች። ከዛ ራሷን የታገኘዋለች ሆስፒታል። ከእንቅልፏ ስትነቃ አራቱም የፊት ጥርሷ የለም፣ ግንብሬ ታስራለች። ሽዳቸው ላይ አይደለም ጥርስ አስተክላ ጥርሷ ላይ። እውነት ግን ወይዘሮ አስቴር አልሞተችም እኮ። ስለዚህ አደጋ የሚባል ነገር የለም። አይ እንደው ምን ብዬ ነው ለእንዳንተ አይነቱ ቤቴን ያከራየሁት? ለመሆኑ መታወቂያስ እንዴት አምነው ሰጡ? አየህ በህይወትህ ምን አይነት ውለታ እንደዋልኩልህ። እጄን ሰው ወታደራዊ ሰላምታ ስጥ። ዛት እንደው በሰላም ነው? ሄሎ ሴክሲ ሌዲ፣ አንድ ሰከንድ ብቻ። ሄሎ እማ፣ ትናንት ማታ በህልሜ አየኋት ያልኩሽን ልዕልት ፊት ለፊት ያየኋት። ወይኔማ አሳሳቋ ራሱ በህልሜ እንዳየሁት። እማሙች ካላመንሽ አናግረት። እንዴ ያማሃል እንዴ? ሄላ ምንም አይሰማም። ሄላ ተዘግቷል መሰለኝ። ተዘግቶ አይደለም፣ እናቴ በህይወት የለችም። አንቺን ሳይ ግን ምን አለ እናቴ በኖረችና ይሄንን ውበት በነገርኳት ብዬ ተመኘው። አይዞ አላወቅኩም ነበረ። በእናትህ አታልቅስ። አላለቅስም፣ ስሜታዊ ሆኜ ነው። ጆጆ ጆቫኒ ጆቫታ ምን ስሜ ነው። ጆ ማለት ትችላለች። ህይወት ሂዊ ማለት ትችላለህ። ሂዊ አስቆምኩሻ? አይ አላስቆምከኝም። ገና ራይድ ልጠራ ነበረ። ምን? እኔ ያለው ራይድ? እኔ አደርስሻለሁ። ግን እኮ እየገባህ ነበረ። ኖ እየወጣሁ ነበር። እንትን ተምታቶብሽ ነው። ግን የት ነበር ሰፈርሽ? ሆዬ ምን ፈጬ? ችግር የለውም። ደብረ ዘይት ስለሆነ ነው የሚሄደው። በዛው ድሮፕ አድርግሻለሁ። እንደዛ ከሆነ ደስ ይለኛል። እንሂድ አይደል? አዎ
ሰላም ነው አብርሽ? አሁን ይሄ በእውነት ምንድን ነው? ነው ሙዝ እኮ ነው። ቶማስ እኔ ጥሬ ሙዝ ስለሆነ ተናድጄ ነው ምንድን ነው ያልኩት። እኔ ደግሞ ምን እንደሆነ የጠፋብህ መስሎኝ ማንነቱን እንዴት እንደሆነ ዝም ብዬ ላስረዳ ብዬ። ጥሬ ሙዝ ነው እንዴ? በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ጥሬ ሙዝ እኮ ታይፈስ ያስይዛል። አንተ ወንድ ልጅ አይደለ? ታይፈስ ቢይዝስ? ይኸውልህ ይሄ ወይባ ጢስ ነው። ይኸውልህ ምን ታደርጋለህ መሰለህ? ፌጦ በነጭ ሽንኩርት ማርና ሎሚ ቀላቅለህ ይኸውልህ በደንብ አድርገህ ፈጭ አድርገህ ታዘጋጅና በብብት ጨምቀህ ይዘህ ለማይ ሳይጸዳዳ በጠዋት ተነስተህ ዝንጅብልና ጡንጅት እያኘክበት ከቡልቡል አቃቂ ቃሊቲ ድረስ ጀርባህ ላይ ኩርት ፌስታል ቢጫው የለም እሱን ጠቅልለህበት ስትሮጥ ያኔ በላዩ ልቅ ብሎ ይወጣል። በጥቁሩ ፌስታል ላይ ስራ ሰላም። ኖ በነገራችን ላይ ቦይፍሬንድ አለኝ። ማች ይመችሻል። ዋናው አለመጋባታችሁ ነው። እኛ ማጋባቱንም ማፋታቱንም እንችልበታለን። ሞራል ደግሞ እቺ ምንድናት? በዚች ነው የምንሄደው? ምን ነው እኔን ማድረሱን ተውና ላንተም ቢሆን በዚች ደብረ ዘይት መሄዱ ጥሩ አይደለም። ምን ለማለት ፈልገ ነው? ማለት ፈልገሽ ነው? ማንን ወንድ ለማለት ነው? በቃ ስናድር ጾታዬን ታታብኝ። ለማንኛውም እኔ በዚህ አልሄድም። በጣም እኔን ማድረስ ከፈለክ ግን የሚሄድበትን ራይድ ማጀብ ትችላለህ። ማች የማችሻል። ምን ነው እንዲህ ያለብሽ? በሀገር ልምጣ በእናትሽ ቅጥቅጥ ሰልፍ ሆነብኝ ምናምን እንደማትሉ እንዲህ ስትበጣጥሱ እኮ ነው የሚገርመኝ። አይገርምሽም? ቤቢዬ ላንቺ መርቼዲስሽ ነች። እንደውም አዝኜልሽ ነው እንጂ ከኮዬ ፈጬ መጥቼ እየገባው ነበር። በዚህ ከኮዬ እኔ የምልህ ሲርብ ትገጣታለህ እንዴ? ከውሻ የተረፈች አጥንት እኮ ነው የምመስለው። ሰው የማያውቀው አንድ ባህሪ ያለኝ እማታለሁ። እንዴ አጣፍርሻለሁ። እሺ ማንን? እንደውም ልንገርሽ እናቴ በህይወት አለች። እሺ ለዚች ፈረስ ብዬ እናቴ መግደሌ ነው የሚቆጨኝ። ማንን ነው ፈረስ? ሄሎ ማዬ፣ ሰራልሃለሁ። ደከመኝ። እውነቴን ነው የምልህ። መንገዱ ከባድ። ወይዘሮ አስቴር እውነታቸውን ነው እንዴ? ወይ ደባል እናምጣ? አዎ ሌላ ተጨማሪ ደባል፣ ያንተን ባህሪ የሚካፈለኝ ሌላ ደባልማ ያስፈልገኛል። ብቻዬን አልቻልኩም እንዴ። እኔ ደከመኝ ተሸክሜ ወንድ አፍራሽ ይሙት ነው የምልህ። የምሬን ነው የምነግርህ እንዴ። አንድ እንኳን የምታውቀው ባህሪን የሚካፈለኝ አንድ አብሮ አደግ ጓደኛ የለም? ሰው አለ ብለህ ነው? ማንም እኮ የለም። ኧረ ሰው አይደሉም። በስመ አብ ምን እኔ አብሮ አደግ አንድ አክስቴ ልጅ ነበረ። እሱም አክስቴ ልጅ ኧረ በስ እሱ እዚህ ቤት አይመጣት። ለምን እንዴ? ረስቼው። በስመ አብ ንፋስ እኮ ነው። እሳተ ነበልባል ይሁን ይሻለኛል። እንደዚህማ ከሱ ጋር ጭራሽ እዚች ቤት እግሩ አይረግጣትም። አንተ አታውቀውም ምን እንደሆነ።
ነው ደግሞ እዚህ ቤት ወንድሜ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ አይ ሚስ ዩ ቱ ቀጥረው ነው እንዴ?